ዓለምን ጉድ ያሰኘው በሃርቫርድ ዩኒቨርሲቲ የተደረገ በፓስተርና በኢትዮጵያዊ ዲያቆን ምህረት መካከል የተደረገው ክርክር ነው። This conversation will be breaking down. If you don't believe in the councils and you don't believe in the Vatican. No. I'm not a Catholic. I'm an Orthodox Christian. የቪዲዮ በአሁኑ ወቅት እንግዲህ ዓለማችን እያነጋገረ ይገኛል። በአሜሪካን ሀገር በአንድ ካምፓስ ውስጥ የተደረገ እንግዲህ ሃይማኖታዊ ውይይት ነው። ይህም ውይይት ብዙዎቻችን ትምህርት ልንወስድበት የሚገባ እጅግ በጣም ማቹርድ የሆነ ውይይት ነው። ስለዚህ ነብዩ መሐመድና ኢስላም እንዳይነካ የሚፈልግ ሙስሊም ካለ የሌላውን ሃይማኖት ማክበር አለበት። አዎ ይሄው መርዝ ጠጣለሁ ያሳያለሁ እንደማልሞት ማለት ነው። መርዝ ጠጥቻ ያሳያለሁኝ። ሰላም ጤና ይስጥልኝ። እንዴት አላችሁ? በመላው ዓለም የምትገኙ ወደ ዮአብ ሚዲያ ተከታታዮች እንግዲህ በአንድ ቪዲዮ ወደ እናንተ ተመልሼ መጥቻለሁ። እንግዲህ ዲያቆን ምህረት ማን ነው የሚለውን እንመለከታለን። በአገር አሜሪካን በሃርቫርድ ዩኒቨርሲቲ ውስጥ እንግዲህ በጣም ታምር የሆነ ነገር ነው የተፈጠረው። ዓለምን ጉድ ያሰኘ ነገር እንግዲህ ኦርቶዶክሳውያን ይተካል በቤቱ አገልጋይ በቤቱ የሚል መዝሙር አለ አይደል? እግዚአብሔር አገልጋዮችን ይተካል በየዘመኑ እያስነሳ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምን እንደሆነች ክርስቶስን መከተል ክርስቲያን መሆን ምን እንደሆነ በዓለም አደባባይ ዓለም ጉድ እስኪል እንግዲህ አንድ አባትና ልጅ ሆነው በየዩኒቨርሲቲው በየተለያየ ቦታ እየዞሩ እውቅና አላቸው እየዞሩ ሰዎችን ያሳምናሉ። ፓስተሮች ናቸው። እንግዲህ ያንን ተከትሎ በአንድ ዩኒቨርሲቲ ደግሞ ምነው ባልሄድን የተሰኙበት ጉዳይ አለ። እሱንም አብረን በዛሬው መርሃ ግብር እንመለከታለን። ልክ እንደተለመደው ሁልጊዜ እንደምናደርገው እግዚአብሔር ይመስገን ብለን አምላካችንን እናመሰግነዋለን። ሁላችሁም እግዚአብሔር ይመስገን ብላችሁ ጻፉ። አስተማሪ ነገሮች ነው። በመርሃ ግብሩ ፍጻሜ አብራችሁን ቆዩ። ይህን ቪዲዮ ላይክ በማድረግ ጀምሩ። ምናልባት ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉት። እንደው ይገርማችኋል እመቤታችን ከኖረቸው ኑሮ ሁሉ የሚያሳዝነኝና የሚገርመኝ ብዙ ስቃይ ያሳልፋለች። ጌታ ካረገ በኋላ የኖረችው ኑሮ ነው። ጌታ ካረገ በኋላ በእያንዳንዷ የኢየሩሳሌም ቦታ እየሄደች ከዚህ ላይ ልጄ እንዲህ አድርጎ ነበር፣ እዚህ ላይ እንዲህ አድርጎ ነበር እያለች ታለቅስ ነበር ይላል። እዚህ ላይ ህብስት አበርክቶ ነበር እያለች በየቀኑ ውሏ ልጇ ያረገበትን ቦታ እያየች ያን በማዘከር ነበረ። ስለዚህ በእግረ ልቡናችን የቻለ ኢየሩሳሌም ይሄዳል፣ ያልቻለ ቤተክርስቲያን ኢየሩሳሌም ናት። እስቲ ኢየሩሳሌም ናት በሉ ቤተክርስቲያን። አዎ የገጠር ሰው ማን እንዳስተማረው አናውቅም። ሰላም ለኪ ቅድስት ቤተክርስቲያን አምሳለ ኢየሩሳሌም ሰማያዊት ይላል። ማን እንደነገረው እንጃ። ወይ ከውሉ ደቂቅኪ ምሁራነ ማበ እግዚአብሔር፣ ልጆችሽ በነብዩ እንደተነገረ ልጆችሽ ከእግዚአብሔር የተማሩ ይሆናሉ ተብሎ እንደተነገረ ሲሳለም ሰላም ለኪ ቅድስት ቤተክርስቲያን አምሳለ ኢየሩሳሌም ሰማያዊት ይላል። ለዛቲ ቤተክርስቲያን ይላል። ተመልከቱ ምን ይላል? አራያ ስርዓተ መላእክት አራያ ዘበሰማያት። ለዚች ቤተክርስቲያን የሰማይ መላእክት ስርዓት አላት። ቤተክርስቲያን ትትመሰል በጽርሐ አርያም ዘላይሉ። ቤተክርስቲያን በላይኛው ሰማይ በጽርሐ አርያም ትመሰላለች። ወቅድስት ድንግል በሰረገላ እሳት። እመቤታችን ደግሞ ኪሩቤል በሚሸከሙት ዙፋን ትመሰላለች እንዳለ ሊቁ አባ ጊዮርጊስ ዘጋስጫ በሰዓታቱ። ይቺ ቤተክርስቲያን ኢየሩሳሌም ስለሆነች ክርስቶስን ወደ ቤተክርስቲያን የሚመጣ ሰው እንደ ማቴዎስ፣ እንደ ጴጥሮስ፣ እንደ ዮሐንስ በእግር ክርስቶስን እየተከተለ ያንን ነው ማሰብ። ቤተክርስቲያን ስንመጣ ክርስቶስ ፊት ለፊት እኛ እየተከተልን እንደሆነ ኑ ተከተሉኝ ቀጥሶ ለሳ በግብር እንደ ትሕትናው ትሑት፣ እንደ ጾሙ ጾም፣ እንደ ሰጊዱ ሰጊድ፣ እንደ ትርምቱ ትርምት፣ እንደ ፍጹምነቱ ፍጹምነት፣ እንደ ንጽህናው ንጽህና፣ እንደ ጸሎቱ ጸሎት፣ እንደ ቅድስናው ቅድስና፣ እንደ ቁርባኑ ቁርባን፣ እንደ ጥምቀቱ ጥምቀት አድርጎ በግብር የሚከተለው በተግባር በዚህ በግብር ወደ ቤተ ክርስቲያን በግብር በስነ ምግባር የተከተለው ኋላ በክብር ተከትሎት መንግስተ ሰማያት ይገባል። ይሄ ነው ፍጻሜው ማለት ነው። ስለዚህ እግር ያጠበ የእኛን እግረ ልቡን አለማጠብ ነው። ሰኮና ነፍሳችን ያሰናከለውን ሰይጣን እንዲህ ተብሎ ነበር አይደለም? አይ እባብ ዋስተጻርር ማይከለ ዘራ ወዘርእኪ፣ እባብ ሆይ በአንቺ ልጆችና በሔዋን ልጆች መካከል ጠላትነትን አድርጋለሁ። አንቺ ሰኮናቸውን ንከሽ፣ እሙንቱ ይቀቡ ሰኮናኪ፣ እነሱ ደግሞ ሰኮን ምንድን ነው? አንቺ ሰኮናቸውን ንከሽ፣ እነሱ ራስሽን ይቀጥቅጡሽ ብሎ እባብን ረግሞ ነበረ። ለጊዜው ሔዋን ናት ዘሯ የተባልን እኛ ነን። እባብ ያገኘ ሰው ሁሉ የእባብን ራስ የማይቀጠቅጥ የለም። እባብም ካገኘችን ሰኮናችን ትለናለች። ይሄ የድሮ እርግማናችን። ፍጻሜው ግን ሴቲቱ እመቤታችን፣ የሴቲቱ ዘር ክርስቶስ፣ የእባብ ራስ የተባለ ዲያብሎስ ያጋንንት ራሳቸው፣ ሰኮና የተባለ ደግሞ የክርስቶስን እግር ማስቸንከሩ ነው።
ያ ነው ንደፍ እባቡ ይንደፍ የሴቲቱን ዘር ይነድፋል የተባለ የእመቤታችን ልጅ ክርስቶስን በችንካር ማስቸንከሩ እባብ መንደፉ የተባለ ነው። በዚያ እሱ ሲቸነከር የእኛን ሰኮና እንዳይጽ ተመልከቱ። ወሰዋቂነ እንዳይጽ ዝንቱ መስቀል መንበረ ነበልባል ዘኪሩቤል ቢጽ አምሳለ ስምኪ ማርያም ርቧ ሆያት ወገጽ ብሎ ይህ መስቀል ከዚያ ምንድነው? ወሰዋቂነ እንዳይጽ ከመሰነካከል እግራችንን የሚያቀናልን የመስቀሉ ደም ነው። አዋሃዘ ደመ ተመልከው ወማየ በኢየሩሳሌም ወግብጽ። ዓለሙ ተዛንፏል። አብራችሁ አትዛነፉ። ስለዚህ ትጥቅ ያስፈልጋል። አያችሁ፣ የክርስትና ሃይማኖት ኪዳኑ ጽኑ፣ ተልኮ ከባድ፣ ጉዞ ረጅምና በብዙ መልኩ ፈተና ያለበት ነው። ተዘናግቶ ጽድቅ የለም፣ ሳይታጠቁ ጽድቅ የለም። ስለዚህ ወንጌል መጫማት፣ መስቀል መመርኮዝ ያስፈልጋል። ሕይወታችን ሁሉ ወንጌል። ክርስቲያን የሰማይ ሽታ ያለው ዜጋ ነው። የዚህ ምድር አካል አይደለም፣ የሰማይ ዜጋ። መዓዛው የሰማይ መዓዛ ነው። በቅድስና ያጌጠ፣ በቃሉ የተሞላ፣ በየቀኑ ዕለት ዕለት የእግዚአብሔርን ቃል የሚያስብ ዘዳህሙ ከእግዚአብሔር ስምረቱ፣ እሱ ዘወትር ደስ የሚለው በእግዚአብሔር ቃል ነው ይላል። ወዘህጎ ያነብ መዓልተ ወሌሊተ፣ መዓልትና ሌሊት ሕጉን ያስባል። ክርስቲያን የእግዚአብሔርን ሕግ ይመዝናል ከራሱ ሕይወት ጋር። የት ጋር ነው የምቆመው? የት ነው የምገባው? በገነት ድርሻዬ የት ነው? እንዴት ነው የምኖረው? የኔ መጨረሻዬ ምንድን ነው? ከሞት በኋላ የማያቋርጥ ስቃይ ወይንም የማያቋርጥ ደስታ አለ። የት ነው መግቢያዬ? እግዚአብሔር ፍጻሜያችንን ያበጅልናል። በንስሐ ስናነባ፣ ስንለወጥ፣ ስንቀየር ቤታችን ተቀይሮ ይጠብቀናል። ለምን እዚህ መጣን? ስንመለስ ቤቱ ሰላም ሆኖ እንዲጠብቀን፣ ሰይጣን ቀድሞ እንዳይጠብቀን፣ መርገም ቀድሞ እንዳይጠብቀን፣ መቅሰፍት ቀድሞ እንዳይጠብቀን፣ ዲያብሎስ ቀድሞ እንዳይጠብቀን መዓዛው ከኛ ጋር ይግባልን ወገኖች። የክርስቶስ መዓዛ፣ የወንጌሉ ሽታ፣ የዝማሬው መዓዛ፣ ልዩ የሆነ ጣዕመ ዝማሬው፣ አገልግሎቱ፣ ጸሎቱ፣ የካህናቱ የአባቶቻችን መስቀሉ የምንሳለመው ግንባራችንን ያስነካ ነው የመቅደሱ ግንብ። ቤታችን ፈውስ ይዞልን ይግባ። የልብሱን ዘርፍ ነክታ እንደተፈወሰችው እንደ ደም ይሁዛ ያቺ ደም የሚፈሳት ሴት፣ ከሰው መካከል ተደብቃ ሁሉ ደጅ የዘጋባት ሴት ልብሷን ሸፍና በጠቆረ ልብስ ውስጥ በተጨማደደ ፊት ደም በተነከረ በከረፋ ጠረን የክርስቶስን ልብስ ስትነካው መዓዛዋ ተቀየረ። ልብሷ ደረቀ። ላይዋ ላይ ያለው ደም ከላይዋ ላይ ተገፈፈ። ከዳኑት ሰዎች ከጤነኛ እንዳንዱ ሆነች። ማን የዳሰተኛ ለጌታ ዞር ዞር ቢሉ ምንም የመዳን ምልክት ያለበት ሰው የለም። እግዚአብሔር ሲፈውስ ህመምን ከነሰንኮፉ ነቅሎ ነው። ክብርና ምስጋና ለስሙ ይሁን። ምልክት አያስቀርም። ዓለም ሲፈውስ ጠባሳ ያስቀራል። ጠባሳ ያስቀራል። ዓለም ሲፈውስ አገር ጥቶ ይለቃል። ሙሉ ፈውስም አይደለም። ተሽሎኝ ወጣው ታምሜ ነበር ይላል ሰው። ዳንኩ የሚባለው እግዚአብሔር ሲገኝ ነው። ማን ሲገኝ ነው የሚዳነው? መምህሮቻችን እግዚአብሔር አምላክ ቃለ ሕይወትን ያሰማልን። ሰፋ ያለ ነገር አግኝተናል። መቼም ሁልጊዜ ቀዳሚ የምናደርገው ቃለ እግዚአብሔርን ነውና ቃለ እግዚአብሔርን ሰምተናል። ለመምህሮቻችን እግዚአብሔር አምላክ ቃለ ሕይወትን ያሰማልን። እስቲ ምን አይነት ዘመን እንደደረስን እጅግ አስከፊ እጅግ አሳዛኝ የሆነ ዘመን ላይ ደርሰናልና ይህን ቪዲዮ ተመልከቱት። ጠረጴዛ አስገድፎ ሴት ልጅ ግንኙነት እያደረገ ከነ ዩኒፎርማቸው እንደዚህ አይነት ቪዲዮ ሶሻል ሚዲያ ላይ ተለቆ እያየን ያለንበት ዘመን ላይ ነው ያለነው። እርግጠኛ ነኝ የሃይስኩል ተማሪዎች የኤሌመንተሪ አይመስሉም፣ የሃይስኩል ተማሪዎች ናቸው። ክላሳቸው ውስጥ ግንኙነት እያደረጉ ቪዲዮ ነው የተለቀቀው። አይcho አለኩልሽ ግንኙነት እያደረጉ ይሄንን ባይዘው የትምህርት ሚኒስቴር ራሱ ይሄን ነገር ሊያየውና በትምህርት ቤት ውስጥ በእያንዳንዱ ክፍል ውስጥ ካሜራ ሊገጥም ይገባል። ይሄ በጣም አጸያፊና ዘግናኝ ነገር ነው። ቀለል አድርጋችሁ ፈን አድርጋችሁ የምታልፉበት ታሪክ አይደለም። በዚህ ዝምታ ውስጥ ከተሄደ ነገር ብዙ ነገር ላይ ነው የሚደረሰው። ገባችሁ? ይሄ በጣም የሚያሳፍር አንገት የሚያስደፋ የሚያስቅም አይደለም፣ ምንም አይደለም። በጣም የሚያሳፍር በተለይ የትምህርት ሚኒስቴር ትምህርት እንትኖች ይሄንን ነገር በደንብ ልታዩት ይገባል። በጣም ያሳፍራል። እናንተ ባላችሁበት ጊዜ ላይ እንደዚህ አይነት ነገር ሰው ሲያይ እናንተን ነው የሚያስቀይመው፣ እናንተን ነው የምትቸቹት። ተማሪዎቹ ብቻ አይደሉም፣ ከዛም ወላጆች። የሃይስኩል ተማሪ ክላስ ውስጥ ጠረጴዛ አስገድፎ ሴት ልጅ ግንኙነት እያደረገ ከነ ዩኒፎርማቸው እንደዚህ አይነት ቪዲዮ ሶሻል ሚዲያ ላይ ተለቆ እያየን ያለንበት ዘመን ላይ ነው ያለነው።
ይህ ከላይ የምታዩቸው ኤሌመንተሪ ወይ ሃይስኩል ተማሪዎች ናቸው። እንደምታዩቸው እንግዲህ ድርጊታቸው በጣም የሚያሳፍር ነው። ይህንም ድርጊት እንግዲህ እየፈጸሙ ያሉት በትምህርት ቤት ቅጥር ግቢ ውስጥ በተዘጋ ክፍል ውስጥ ነው ማለት ነው። እንግዲህ እየተቀረጹ ነው የሚገኙት። ከነሱ አልፎ እንግዲህ ይህን መልእክት ማስተላለፍ የምፈልገው የነሱ አንዱ አካል ሆኖ ሁለተኛው ደግሞ ለሚቀርጸውና ለለቀቀው አካል ነው። እንደዚህ አይነት ቪዲዮዎች የምትቀርጸው የእህትህ ቢሆን ወይም ደግሞ በጣም የቅርብ ሰው ቢሆን ምን አይነት ስሜት ይሰማሃል? በዚህ ነገር ውስጥ እንግዲህ ልጆች ህይወታቸውን ሊያጡ እንደሚችሉም ነው። እናንተም ደግሞ ኃላፊነት ሊገባቸዋል እንደዚህ አይነት ድርጊቶች ከማድረጉ እንግዲህ አዎ በተቻለ አቅም በየሁሉም ዩኒቨርሲቲ እውነት ነው ካሜራ በየሁሉም ትምህርት ቤት የሆነ ነገር ቢኖር ህፃናት እንግዲህ ገና ለአቅመ ሔዋንና ለአቅመ አዳም ያልደረሱ ተማሪዎች በክፍል ውስጥ የሚያደርጓቸው አሳፋሪ የሆኑ ድርጊቶች እጅግ በጣም ይሰቀጥጣል እና በጣም የሚያስጠላ ነገር ነው። ምን አይነት ጊዜ እንደደረስን እንዴ! ለእግዚአብሔር አምላክ ይታረቀን፣ እሱ በቸርነቱ እሱ በምሕረቱ ይታረቀን። እንግዲህ አንድ የሙስሊም ተከታይ ወንድም እንደዚህ ይላል። ሹፍ አላሁ አክበር። እንግዲህ ክርስቲያኖች መጽሐፍ ቅዱስ ላይ ካዕባን ዙሩ የሚለውን ጽሑፍ ካነበቡ በኋላ የታላላቅ የእምነት አባቶችና ጳጳሶች እንደዚህ እየዞሩት ይገኛሉ ማለት ነው። እስልምናንም ተቀብለዋል። አልሐምዱሊላህ በጣም ደስ የሚል ነው። ሁላችሁም ይህም ቪዲዮ ሼር፣ ኮፒ ሊንክ፣ ሪፖስት ያደረጋችሁ ለሁሉም አድርሱ። ለሁሉም የምሬን ነው። ግን በደንብ አይተዋል ቪዲዮውን ነው? ዝም ብለህ ነው ቶሎ የፖስትከው? ቻኩለህ ነው የፖስትከው? በእጃቸው እኮ ያለው መስቀል ነው። የቁርአን መጽሐፍ እኮ አይደለም የያዙት መስቀል። ስለዚህ እዛ ጋር ያሉት ሰዎች እንዳለ ወደ ኦርቶዶክስ እምነት ነው የተቀየሩት እንጂ ኦርቶዶክሶች ወደ ሙስሊም እምነት አልተቀየሩም። ተሳስታሉ። ወንድሜ በደንብ የው ቪዲዮውን እውነት ነው። እህታችን እንደውም ጥሩ አድርጋ መልሰዋለች። እኔ ራሱ ይህንን መንገድ እውነት በሚያውቅ እግዚአብሔርን አልተመለከትኩትም ነበር። አዎ እነዚህ ሰዎች እኮ እንግዲህ ሙስሊም ነበሩ፣ እንደውም ኦርቶዶክስ ነው የሆኑት። ቁርአን ሳይሆን መስቀልን ይዘው ነው ሲመሰክሩት የነበረ እና መስቀልን ይዘው ነው ከፍ ያደረጉት። በጣም ደስ ይላል። እንግዲህ እስቲ እፎይ አንድ መረጃ አሁን ሳይሆን ቀድሞ የወጣ የቆየ ነው፣ ግን እጅግ አስተማሪ የሆነ ነገር ስለሆነ ነው። ሰምተን እንመለስ። አዎ ይሄው መርዝ ጠጣለሁኝ ያሳያለሁ እንደማልሞት ማለት ነው። መርዝ ጠጥቻ ያሳያለሁኝ። ከሙስሊም ወንድሜ ገዳይ የሆነ መርዝ ብሰጥህ አትሞትም ወይ? ማርቆስ 16:16 ሳይሆን ማርቆስ 16:18 ላይ ያለውን የሚያምኑ እነኚህ ምልክቶች ይገተሏቸዋል፣ የሚገል እንኳን ቢጠጡ አይሞቱም የሚለውን እዞ የአይጥ መርዝ ልስጥህ ትጠጣለህ ወይ ብሏል። አዎ ይሄው መርዝ ጠጣለሁኝ ያሳያለሁ እንደማልሞት ማለት ነው። መርዝ ጠጥቻ ያሳያለሁኝ። ነገር ግን ይሄ ልጅ በንባብ ያመጣው ሳይሆን እነ አህመድ ዲዳት እነ ዶክተር ዛኪር ናይክ እንደገና ደግሞ እነ አቡ ሃይደር ደጋግመው የሚሉት ጥቅስና ደጋግመው የሚጠይቁት ጥያቄ ነው። ይህንን ጥያቄ በ12 ምስማር እንከረችመዋለን። እንዴት እንደምንከረችመው እኔ መርዙን ጠጥቻ ያሳያችኋለሁ፣ ምንም እንደማልሆን ማለት ነው። ቅድሚያ ግን እነ ዛኪር ምን እንደሚሉ ማዳምጧቸው። In the Gospel of Mark, chapter number 16, verse number 17 and 18, it says that there will be signs for true believers, and amongst the signs, in my name, they shall cast out devils, they shall speak foreign tongues, new tongues, they shall take up serpents, and if they drink deadly poison, they shall not be harmed, and when they place their hand over the sick, they shall be cured. This is a scientific test. In scientific terminology, it's known as the confirmatory test for a true Christian believer. In the past 10 years of my life, I have personally interacted with thousands of Christians, including missionaries. I have not come across a single Christian who has passed this confirmatory test of the Bible. I have not come across a single Christian who took poison. I have not come across any who took poison and who has not died. And in scientific terminology, this is also called as a falsification test. That means if a false person tries and does this test, takes poison, he will die. ኦኬ ዶክተር ዛኪር ያለውን ሰምታችሁታል። አንድ ሰው አላገኘውም አለ። መርዝ ጠጥቶ የሚያረጋግጥ ሳይንቲፊክ ነው አለ። ይህንን ሳይንቲፊካሊ ካደረጋችሁት ወይንም ደግሞ ፕሩቭ ካደረጋችሁልኝ ክርስቲያን ሆናለሁ። ስለዚህ አንድ ሰው የሚያረጋግጥልኝ አጥቻለሁ ነው እያለ ነው ያለው። ይህንኛው ልጅ ደግሞ መርዝ እንድጠጣ ግብዣ አድርጎልኛል። መርዙ ፊቴ ተቀምጧል። ልጠጣው እጠጣዋለሁኝ። ነገር ግን ይሄ መርዝ ብጠጣ ታምናላችሁ? አታምኑ። ምክንያቱም መርዝ አይደለም ትላላችሁ።
ኦኬ መርዝ አይደለም። አዎ ግን እንዴት እንተማመን ታዲያ? ገዳይ የሆነ መርዝ አይጥ ተራ ነገር ነች። ለምን የሬሳ ማድረቂያ አይሆንም? ገዳይ የሆነ መድኃኒት አንተ ራስህ ገዝተህ ታመጣልኛለህ። ያን ገዳይ የሆነ መርዝ እኔ ገዝቼ ብጠጣ ገዳይ አይደለም ብለህ ስለምትከራከር አንተ ራስህ ገዳይ የሆነው መርዝ ገዝተህ ታመጣና ትሰጠኛለህ። ከመስጠትህ በፊት ግን በኢትዮጵያ ባህል፣ ወግ፣ ስርዓት መሰረት አንድ ሰው ግብዣ ሲያቀርብ ዝም ብሎ ብሉ ጠጡ አይደለም የሚለው፣ አብሮ እየበላ እየጠጣ ነው አይደለ? ቀምሰህ ትሰጠኛለህ። መርዝን ያልቀምስም ይገለኛል እንዳንተል ደግሞ ነብይህ እንደዚህ ብሎሃል። ላንብብልህ። ቡሃሪ ሳይ ቡሃሪ 54:45 ላይ ናሬትድ ሳይዳ Allah's messenger said, he who eats 7 ajawa dates every morning will not be affected by poison or magic on the day he eats them ይላል። ስለዚህ 7 ቴምር አጃዋ ቴምር ማለት ጥቁሩ ቴምር በሳውዲ ውስጥ በብዛት የሚመረተው ነው። እሱን የበላ አለ መርዝ ቢሰጠው አለ ወይንም አለ ማጂክ ቢደረግበት በዛን ቀን ምንም አይሆንም አለ። ኦኬ እኔ 7 ቴምሩን አዘጋጅልሃለሁ። አንተ ገዳይ ያልከው መርዝ ይዘህ ትመጣለህ። እኔ 7 ቴምር ሰጣለሁ። እሱን ትበላና መርዙን ቀምሰህ ገዳይ መሆኑን ለእኔ ትሰጠኛለህ። እኔ እጠጣልሃለሁ። ትስማማለህ? ተስማማ? እስማማለሁ። እኔ ሬዲ ነኝ፣ እስማማለሁ። ነገር ግን በዚህ ጉዳይ ላይ በማርቆስ ምዕራፍ 16-18 ላይ ያለውን ብዥታ ልንገራችሁ። ሙስሊሞች ደጋግመው ይህንን ጥያቄ ያነሱታል። ደጋግመው ብዙ ጊዜ ምላሽ ይሰጥበታል። ብዙ ጊዜ ምላሽ የሚሰጠው ጌታ አምላክህን አትፈታተነው በሚለው ነው ምላሽ የሚሰጠው። ለወንድማችን እግዚአብሔር አምላክ ቃለ ሕይወትን ያሰማልን። እንግዲህ ፎይ ታውቁታላችሁ፣ ብዙ ታሪክ ብዙ ታምር እየሰራ ያለ ልጅ ነው በእግዚአብሔር አጋዥነት። አሁንም ደግሞ እግዚአብሔር አምላክ ይርዳው። መቼም ከትንሣኤ በኋላ ወደ አገልግሎቱ እንደሚመለስ ነው መረጃዎች እየወጡ ያሉት። እንግዲህ አሁን የሱባኤ ወቅት ስለሆነ ጩኸት በሚበዛበት ሰዓት ዞር ብሎ ነገሮችን ማሳለፍ እጅግ ጠቃሚ ስለሆነ ያንን እያደረገ ነውና ይመለሳል። ባለበት ሁላችንም ጸሎት ልናደርግለት ያስፈልጋል። ቀሲስ ዲበኩሉ በየሚዲያው ለሚሳደቡ ከትምህርት ውጭ የቤተሰብን ፎቶ እየለጠፉ የተለያየ ነገር ለሚሉ አካላቶች ጥሩ መልእክት አስተላልፈዋል። ወዳጆቼ በተለይ እኔም ማቃችሁ ልጆች ስታፕ አንዳንድ የጻፍኩላችሁ ልጆች አላችሁ በውስጥ አቁሙ። ስለ እግዚአብሔር ትክክል አይደለም። እኔ የምታውቁኝ ሰዎች የሰንበዲን ፎቶ ቤተሰብ ለጥፋችሁ ግለሰቡን በትምህርት ከሆነ ችግሩ የትምህርት ላይ አይቆምም፣ እኔም አላቆምም። የትምህርት ችግር ከሆነ በትምህርት ላይ መነጋገር ይቻላል። ይኸውላችሁ ስለ ሰንበዲ ስታወሩ የሆነ ሰው ስታወሩ ስለ ሰው ኃጢአት በምታወሩበት ጊዜ ስለ ራሳችሁ ኃጢአት እያወራችሁ ነው ማለት ስለምትኮነኑበት ነገር እያወራችሁ ነው። በእግዚአብሔር ፊት ስለምትጠየቁበት ነገር እያወራችሁ መሆኑን አትርሱት። ከትምህርት ውጭ ፐርሰናሊቲ ላይ የሆነ የሰዎች እንትን ላይ አታተኩሩ፣ ነውር ነው። ይሄ ያልበሰለ ክርስትና ምሳሌ ነው። የምትሳደቡ ሰዎች የሰው ፕሮፋይል ላይ እየለጠፋችሁ ኦኬ ዲቤት የሚያደርጓችሁ ፊት ለፊት የሚከራከሯችሁ ሰዎች ከነሱ ጋር ራሱ ጨርሱ፣ መነጋገር ትችላላችሁ። በትምህርት ፋሚሊ ጋር አትሄዱ። በጣምር እንዳታስቡት። እናንተ አሁን ያንን ሰውዬ ይወዳል መስሏችሁ ሊሆን ይችላል። እግዚአብሔር ሰውዬውን እኮ ግለሰቡን እኮ በግሉ ኃጢአት እኮ ነው እግዚአብሔር የሚጠይቀው እንጂ አንድ እኔ ባጠፋሁት እኮ የኔ ቤተሰብን እኮ ሲሆን እግዚአብሔር ያስገባል። እንደ እግዚአብሔር መንገድ እንሂድ እንጂ እንደ እግዚአብሔር ሐሳብ እንሂድ እና ጥንቃቄ አድርጉ። አዎ እንግዲህ ልክ ናቸው። ሁላችንም ይሄንን ሐሳብ እንደግፋለን። በትምህርት ከሆነ እስከ መጨረሻው ማጋፈጥ ይቻላል። እስከ መጨረሻው ነገሮች እንዲቆሙ ማድረግ ይቻላል። ግን ወደ ግለሰብ ወደ ህይወት እየመጣን ያውም የእናት የቤተሰብ ፎቶዎችን እየለጠፍን አሎን ሲለን በትምህርቱ በሌላ መንገድ የምንሄድ አካላቶች ይሄ አስፈላጊም አይደለም፣ ክርስቲያናዊ ስነ ምግባር አይደለም። ወንድም ቢበድል እንደውም ምሕረት እንዲያገኝ ይቅርታን እንዲያገኝ ትለምነዋለህ፣ ስለ ወንድም ታለቅሳለህ፣ ስለ ወንድም ትጸልያለህ እንጂ ያውም በየአደባባዩ ማሳጣት ተገቢ ነው ብዬ አላስብም። ቀሲስ ትክክለኛ መልእክት ነው ያስተላልፉት። እስቲ አነጋጋሪ ወደ ሆነው ወደ ምህረት እና ዲያቆን ምህረት እና ፓስተሮቹ ያደረጉትን ነገር በመጠኑ እንመልከት።
ይህ ቪዲዮ በአሁኑ ወቅት እንግዲህ ዓለማችን እያነጋገረ ይገኛል። በአሜሪካን ሀገር በአንድ ካምፓስ ውስጥ የተደረገ እንግዲህ ሃይማኖታዊ ውይይት ነው። ይህም ውይይት ብዙዎቻችን ትምህርት ልንወስድበት የሚገባ እጅግ በጣም ማቹርድ የሆነ ውይይት ነው። ስለዚህ ትንሽ ልንገራችሁ። እነዚህ ከኋላ የምትመለከቷቸው እንግዲህ ሁለት አባትና ልጆች ናቸው፣ ፓስተሮች ናቸው። በተለያዩ የአሜሪካን ሀገር ውስጥ በሚገኙ ካምፓሶች እየዞሩ እንግዲህ ወጣቶችን ወደ እነሱ ሃይማኖት እንዲመጡ በአካል በካምፓስ ውስጥ በመገኘት ቀጥታ ተማሪዎቹ ለእነሱ ጥያቄዎች እንዲያቀርቡላቸውና እነዛንም ጥያቄዎች ወጣቶቹ በሚፈልጉት መንገድ ይመልሱላቸውና ወደ እነሱ ሃይማኖቶች እንዲመጡ ያደርጓቸዋል። እናም በአሜሪካን ውስጥ በሚገኙ ብዙ ካምፓስ ውስጥ ዞረዋል። ብዙም ተቀባይነት አላቸው። ብዙ ሰዎችንም እንግዲህ አግዘዋል፣ ረድተዋል በሚል እንግዲህ ብዙ ተቀባይነት አላቸው። ታዲያ እንዳልኳችሁ ብዙ ካምፓስ ዞረዋል። ነገር ግን አንድ ጥፋት አጠፉ። ማለትም እዚህ ካምፓስ መሄዳቸው እኔ እንደማስበው ከሆነ ጥፋት ነው። ምክንያቱም ደግሞ ልንገራችሁ። ከጀርባ የምትመለከቱት ይህ ወጣት ማለትም ለ11 ደቂቃ ሳይንቀሳቀስ ብዙ ጥያቄዎችን ወደ እነሱ ሲያጎርፍ የነበረና እነሱም ሲጠይቁት በትክክል ሲመልሳቸው የነበረው ወጣት ኢትዮጵያ ወጣት ሲሆን የኦርቶዶክስ ሃይማኖት ተከታይ ነው። ዲያቆን ምህረት ይባላል። እንዳገኘሁት ኢንፎርሜሽን ከሆነ በዚህ ዩኒቨርሲቲ ተማሪ ነው። ታዲያ ይህ ድንቅ ወጣት ለ11 ደቂቃ ከቆመበት አንድ እርምጃ ቦታውን ሳይቀይር ለጠየቁት ጥያቄ ባይብል እያጣቀሰ ሲመልስላቸው ነበር። እናም የሚገርማችሁ ነገር ለ11 ደቂቃ እነሱ ውሃ እየጠጡ ምግብ እየበሉ እሱን ለማሳመን ሞከሩ። ነገር ግን አልተሳካላቸው። ታዲያ ምን አይነት ስህተት እነሱ እንደሰሩ ታውቃላችሁ? በዚህ ዘመናዊ ትምህርት በሚሰጥበት ዘመናዊ ዕውቀት በሚቀዘፍበት ቦታ ላይ እንደዚህ አይነት ለሃይማኖቱ ሙሉ ዕውቀት ያለው መጽሐፍ ቅዱስን ጠንቅቆ የሚያውቅ በአክብሮት መናገር የሚችል አሁንን ባህሉንና እሴቱን የሚጠብቅ ሰው ይገኛል ብለው ያለማሰባቸው ነው ዋጋ ያስከፈላቸው። ታዲያ ብዙ ቃላት በተመላለሱበት ይህ ውይይት አባትየው ይረዝማል በሚል ሐሳብ እንግዲህ በመሃል በመግባት ውይይቱን ሊያቋርጡት ችለዋል ማለት ነው። ሙሉ ውይይቱን መመልከት ከፈለጋችሁ እዚህ ከታች ታጋ አረግላችኋለሁ። ያው በእንግሊዘኛ ነው ሜንሽን አረግላችኋለሁ። ያለበለዚያ ደግሞ ቴሌግራም ቻናሌ ላይ ሙሉ 11 ደቂቃውን ዳውንሎድ አድርጌ ፖስት ማረግላችሁ ይሆናል ማለት ነው። ታዲያ ሁላችንም ያኮራን ኢትዮጵያዊ ዲያቆን ምህረት ማለት ይህ ነው ከጀርባ የምትመለከቱት ማለት ነው። ሃይማኖትን ጠንቅቆ የሚያውቅ ለዓለም ሕዝብ ደግሞ ትምህርት የሰጠ ጀግና ወጣት ኢትዮጵያዊ ኦርቶዶክሳዊ ወንድማችን ነው ዲያቆን ምህረት። በተጨማሪም ሃይማኖታዊ ውይይቶች ስናደርግ ምን አይነት ዲሲፕሊን ሊኖረን ይገባል የሚለውን እንግዲህ ከዚህ ቪዲዮ ትምህርት መውሰድ እንችላለን። እጅግ በጣም ዲሲፕሊን የሆነ ውይይት ነበር የነበረው ማለት ነው። በዛ ላይ ዕውቀት ባላቸው ሰዎች መሃል ነበር ሲደረግ የነበረው። ስለዚህ ብዙ ሰዎች ትምህርት ያገኙበታል ማለት ነው። መልካም ቀን ይላችሁ። ብሩክ ነኝ። አመሰግናለሁ። የምታዩት ቪዲዮ አባትና ልጅ ሆነው በየዩኒቨርሲቲው እየሄዱ ስብከት ይሰብካሉ። ሴኩላሪዝም እዛ አይሰራም። መንግስት በሃይማኖት ጣልቃ ውስጥ ይገባል። ሃይማኖት በመንግስት ስራ ውስጥ ጣልቃ ይገባል። ትምህርት ተቋም ውስጥ ገብተው ሃይማኖት ይሰብካሉ። ሲሰብኩ ኦርቶዶክሳዊ ወጣት ባለበት በየተለያዩ ዩኒቨርሲቲ ሲሰብኩ ይሄ ባለበት ገጠማቸው፣ ክፉ ድል ገጠማቸው። ስለ ሃይማኖቱ ጠንቅቆ የሚያውቅ ትላንት የነበረችው ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ዛሬም ያለችው ወደፊትም ኩላዊት ሆና የምትኖረው ኢትዮጵያ ኦርቶዶክስ ተዋሕዶ ተቋም በምን እንደምትመራ አሳያቸው። ስጋ ወደሙ ማለት በምሳሌው የምንቀበለው ነው ሲሉ እንዴት አድርገው እንደሞግታቸው የሚያሳይ ቪዲዮ ነው። ዓለምን ጉድ ያሰኘው በሃርቫርድ ዩኒቨርሲቲ የተደረገ በፓስተርና በኢትዮጵያዊ ዲያቆን ምህረት መካከል የተደረገው ክርክር ነው። This conversation will be breaking down. If you don't believe in the councils and you don't believe in the Vatican. No, I'm not a Catholic. I'm an Orthodox Christian. የክርክራቸው መንስኤም ፓስተሩ የጌታ እራት የኢየሱስ ክርስቶስ መታሰቢያ ምሳሌያዊ ህብስት ወይ ዳቦ እንጂ በትክክል የጌታ ስጋና ደም አይደለም፣ የምንድነው በኢየሱስ ለማመን በወሰንበት ቅጽበት ብቻ ነው፣ ሌላ ነገር አያስፈልገንም የሚል ትምህርት እያስተማረ ነው። አዎ እንግዲህ እንደተመለከታችሁት የተወያዩባቸው ርዕስ ስለ ቅዱስ ስጋውና ደሙ ነው። እነሱ ምሳሌ ናቸው ይላሉ ፓስተሮቹ፣ እሱ ደግሞ ምሳሌ አይደለም አማናዊ ነው እያሉ ከጥንት ጀምሮ ከሐዋርያቱ ዘመን ጀምሮ እንዴት አድርገው እንደሚቀበሉት እያሳያቸው። እናንተ አማናዊ ምሳሌ ነው የምትሉት አሁን 300 እና 400 ዓመት ነው። እኛ ግን አማናዊ መሆኑን ምሳሌ ሳይሆን አማናዊ የክርስቶስ ስጋና ደም እውነተኛ የክርስቶስ ስጋና ደም መሆኑን ከሐዋርያቱ ዘመን ጀምሮ ክርስቶስ እንካችሁ ስጋዬን ብሉ ደሜን ጠጡ ብሎ ከሰጠበት ዕለት ጀምሮ ያነሳ በሰፊው ሲያነጻጽር ነበር። በጣም የሚገርመው 11 ደቂቃ ከምናምን ነው ውይይቱ የተደረገው። በዚህ ውይይት እነሱ ውሃ ሲጠጡ ሲበሉ ወደዛ ሲፈራገጡ፣ እሱ ግን አንዲት ቦታ በመቆም ያን ሁሉ ነገር ሲያደርግ ነበር። በመጨረሻም አባት የፓስተሩ አባት
ሁለቱም በአባትና ልጅ ናቸው። ነገሩ እንደሚረዝምና እንደማያዋጣቸው ሲያውቁ ነገሩን አቆሞታል። ይህም ደግሞ በዓለም መድረክ ትልቅ መነጋገሪያ ሆኗል። አዎ ኦርቶዶክስ ተዋሕዶ እምነት ይህቺ ናት፣ መልስ ያላት ቅድስት ንጽሕት የሆነች ናት የእኛ ቤተ ክርስቲያን ማለት ነው። በዚች ልትደሰቱ፣ በዚች ልትኮሩ፣ የዚች ሃይማኖት እምነት ተከታይ በመሆናችሁ ልትጽናኑ፣ ልትደሰቱ ያስፈልጋል። መልስ የሌለን ነገር፣ በዘልማድ የሚደረግ ነገር ምንም ነገር የለም ማለት ነው። ለእያንዳንዷ መልስ ያላት ቤተ ክርስቲያን ናት። እንግዲህ ዲያቆን ምህረት ማን ነው የሚለውን እስቲ በመጠኑ አንዲት ነገር ላስቀኛችሁ። እንግዲህ ዲያቆን ምህረት በውጭ ዓለም የሚኖር የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ተከታይ ነው። ኢትዮጵያዊ ነው። እንዳያችሁት ወረብ ሲያቀርብ በሁሉም በሁለቱም በዜማውም በመጽሐፍ ቅዱሱ በሁለቱም በኩል የተሳለ ወንድማችን ነው። በጣም ያስደስታልና እንዲህ አይነት ነገር በዓለም መድረክ ሁልጊዜ ኦርቶዶክስ ገናና ናት፣ ግን መልስ የላቸውም ብለው ለሚያሳጡ አካላቶች እንዲህ ወጣት ሆኖ በወጣትነት ዓለማዊ ነገር ሳያሸንፈው ያው በአውሮፓው ዓለም በውጭው ዓለም እየተኖረ ሳያሸንፈው እያነበበ ራሱን አብቅቶ እዚህ ደረጃ በድረሱ እጅግ የሚያስደስት ነገር ነው። እንግዲህ ብዙ ነገሮችን እንዳገኛችሁ ተስፋ አደርጋለሁ። እኔም ደግሞ ወደፊት የተለያዩ ነገሮችን አስተማሪ የሆኑ ነገሮችን ይዤ ቀርብላችኋለሁ። ሀሳብ አስተያየታችሁን ደግሞ ለእኔ ለወንድማችሁ መስጠት ትልቅ ዋጋ አለውና በቅንነት የሁላችሁንም ሀሳብ አስተያየት እቀበላለሁ። ሀሳብ አስተያየታችሁን ስጡኝ። በሌላ መርሃ ግብር እስክንገናኝ ቸርን ሰንብት።